ሮቤል ምን እየሆንክ ነው? አልፈልግም እምቢ አልችልም። ለምን አትሆኝም? አልፈልግም እያልኩ እኮ ሚራ እባክሽ አልችልም ናፍቀሽኛል እኮ። ሰለሞን ከመጣ ሁለታችንም ሲጣርጎ ነው የሚገለን። አሁንስ በቁሜ ሞቼ እኔ እኮ አንቺን ካጣሁ በኋላ በቁሜ ነው የሞትኩት። ቢገለኝም አይቆጨኝ። ሚራ እባክሽ ተረጂ። አንተ ሰው ያማል እንዴ? እረፍ። ተረጂ ሚራ እረፍ። ስለማፈቅር ብቻ ተቀልድብኛል አይደል? እኔም አፈቅርሻለሁ። እባክህ አንተ ለሆና ትወዳለች። የሆነ ቀለበት አደረገች። የምን ቀለበት? አድናን አደረገላት። እኔ አላምንም። የምርህን ነው? አማኝ ለዛ ነው አንተ እዚህ መተህ የተኛኸው? አይደለም ስለማፈቅርሽ ነው እንጂ ማለት ነው። ውሸትህን ነው። የምሬን ነው አፈቅርሻለሁ። እንዴ ዛሬ ሰለሞን አይመጣም እንዴ? አይ አይመጣም፣ ስራ ዳሪ ነው። በእውነት ሰለሞን ሮቤልንና ሚራ በክላስ ውስጥ አብሮ ተኝተው ፍቅራቸውን ሲያጣጥሙ ደረሰባቸው። እንግዲህ ሚራ ሮቤልን አልፈልግም ብላ ነው የነገረችው። ሰለሞንም ደግሞ ከዚህ በፊትም ሄዶ ለአድናንና ለሰለሞን ሚስቴ ናት ሚራ ከእናንተ በፊት ማቃት እኔንን እንዳደርሱባት ብሎ አስጠንቅቋቸው ነበረ። እንግዲህ እነሱ አልሰሙም። ሮቤል እንግዲህ ብሩን ለመቀበል ያለው ጥረት ምንም ነገር ማድረግ ይችላል ማለት ነው። ስለ ብሩ እያለ እንግዲህ ሚራ እንደገና በሮቤል እጅ ወድቃለች ማለት ነው። ስለምትወደው ከሱ መለያት አልቻለችም። በመጨረሻ ላይ እንግዲህ እነሱ ክላስ ውስጥ አብሮ ያሉ ሰለሞን ስጦታ ይዞ ሲመጣ እሷ ግን ከሮቤል ጋር ዘና ፈታ እያለች አያቸውና ሮቤልን እገልሃለሁ ዛሬ ከዚህ አትወጣም ሬሳ ይወጣል እንጂ ብሎ ሮቤልን ሲይዝ ሚራ የምታደርገውን ነገር ታጣለች። እንግዲህ ሰለሞን ለሚራ ስጦታ ይዞ እየመጣ በጣም በደስታ ስጦታ ገዝቶላት እየመጣ ነው። ሚራ ደግሞ እኔ አልፈልግም አድናን እርግዝ እንዳልሆንኩኝ አውቋል ማለት ነው። ስለዚህ ከመጣ እኔንም አንተንም ሲጣርጎ ከመግደሉ በፊት እንውጣ ከዚህ ሀገር። ምንድን ነው የፈለግከው? ለምንድን ነው ከዚህ ሀገር ማንወጣው? ለምንድን ነው የዘገየኸው? እዛ ቤት እያለው አንቺ ብቻ ከዛ ቤት ወጥተሽ በእኔ እጅ ግቢ እንጂ ሁለታችንም በዛው ቀን ወጥተን እንሄዳለን ስትል ነበረ። ዛሬ ግን ምን ተፈጥሮ ነው? ለምንድን ነው ከኔ ጋር መሄድ ያልፈለግከው? ቢላ ሚራ ስትጨቀጭቅም በሕክምና ጉዳይ የሆነ አንዳንድ የምጨርሳቸው ነገሮች ስላሉኝ የሆነ ቆንጆ ይዤሽ እንደሚሄድ እኔ ቃል ገብቼልሻለሁ፣ ቃሌን ደግሞ አልረሳሁትም፣ ይዤሽ እሄዳለሁ ይላታል። ሚራ ደግሞ ያ ብሩን እንዳይወስዷትና ወንጀለኛ እንደሆነች ራሷን ታውቃለች። እንግዲህ በዚህ መሀል ሰለሞን መሀል ላይ ገብቶ ከዚህ በፊትም ከነሱ ጋር ከሮቤል ጋር በነበረች ጊዜ ራሱ ድራማ ሲሰራ ነበረ። የውሸት የሐሰትን ወረቀት እየሰራ በውሸት ተቀላቅሎ ከነሱ ጋር አብሮ ስኖር ነበረ። አሁን ደግሞ ከሚራ ከሱ ጋር ከሆነች በኋላ እስከ ቤታቸው ሂዶ አስጠንቅቋቸው ነበረ። ሮቤል ግን አይሰማም። ለብር ከሆነ ጉድጓድ ውስጥም ገብቶ ያን ብር ለማግኘት ነው የሚሞክረው ቢላ ደግሞ ሚራ ለሰላሟን ነግረዋለች ማለት ነው። ሮቤል ደግሞ ዛሬ ሚራን በራሶች አርጓል። እንደገና እኔ ናፍቀሽኛል፣ ምንም ነገር ፈልግም፣ ይቅርታ አርግልኝ ብሎ እንግዲህ ሚራ እግር ስር ወድቆ ይቅርታ ይጠይቃታል። በዛ ሚራ ደግሞ እኔ ሮቤል ከዚያ የበለጠ እዚህ ከቆየ ራሴን አውቃለሁ እንደሚሳሳት ብላ እንትን እያለችም ያው ይቅርታ ስላረገችው ተነስቶ ወደ እሷ ሲቀርብ እንግዲህ ፍቅራቸውን እያሳለፉ
ሰለሞን ይደርሳል ማለት ነው። ሰለሞን ደግሞ ሮቤልን አልሄድም እባክሽ፣ ትንሽ ቆያለሁ። ሮቤል መሄድ አለብህ። ምን ሆነሃል? ሰለሞን እኮ ይመጣል። አንቺ ቆይ ምን ሆነች ነው? አድናን እዛ አንድ ቤት ውስጥ እየኖርን እያለ ያልፈራሽ አሁን ምን ተገኝቶ ነው እንደዚህ ፈሪ? ሰለሞን በጣም ጨካኝና አስፈሪ ሰው ነው። እንዴ ነች ነው እንደ አድናን ዘመን ይዘ እንዳይመስልህ። ይፈለገ ግን አሁን እባክሽ አንዴ ልሳምሽ። በጣም ናፍቀሽኛል። ትንሽ አጭ ይላል። አይ እረፍ። አይሆንም። ሰለሞን እንግዲህ በዚህ ሁኔታ ተናዶ ሮቤልን ይበላል አልኳችሁ። ይገላል። ካሜራ ገዛጋጥሞ አይቶት ስጦታ ይዞላት መጥቶ እንግዲህ ሮቤል እና ሚራ ፍቅራቸውን እያጣጠሙ ያገኛቸዋል ማለት ነው። በቃ የሆነ ሰፕራይዝ ነገር ነው። እሱ ሰፕራይዝ አደርጋታለሁ ብሎ ሲመጣ እሷ ደግሞ በሌላ ነገር እንግዲህ ሰለሞን ይደርስባቸዋል። ሰለሞን ለእሷ ሰፕራይዝ ለማድረግ እየሄደ እሷ ደግሞ ሰፕራይዝ ታደርገዋለች ማለት ነው። አሁን ሰለሞን በጣም ተናዷል። እንግዲህ አስጠንቅቆ ነበረ ለሮቤል፣ እንደውም አንተ እንዳትቀርብ ወደ ምስቴ ብሎ ነበረ አስጠንቅቆ ነበረ። ሮቤል ግን አልሰማ ብሎ ስራ ብሩ አድናን እንደምንም ሆነ እንደሚወስድ ስለሚያውቅ ለብሩ ብሎ እንግዲህ ሜራን እንደገና አታለው በሱ እጅ ወድቃለች ማለት ነው። ሜራ ደግሞ ተሳስታ እንደገና በሮቤል እጅ ከወደቀች ምድረ ባዳ ላይ ወድቃ ማልቀሷ አይቀርም። እንግዲህ አድናን ደግሞ በጣም ተናዷል። በዚህ በኩል ሉሃናን እንዴት ብዬ ልንገራት እህቷ እንደሞተች፣ በዚህ በኩል እንዴት ነው አርግዣለሁ ብላ የናይል ጊዜ ሁሉ እኔን ስትጫወትብኝ የነበረው በማለት በጣም ተናዷል ማለት ነው። እንግዲህ አድናን ደግሞ ለሉሃና ቀለበት ሰርፕራይዝ አድርጎላታል ማለት ነው። ቀለበት አድርጎላታል ማለት ነው። እና አድናን ቀለበት ለሉሃና ሲያደርግላት ነው እንደ አንተ ነጋ የመጣከው ለዛ ነው ተስፋ ቁጥርክ ነው እንዴ እኔ ጋር የመጣኮ ለካ ለዛ ነው የመጣኮ ከኔ ጋር ለማሳለፍ ፈልገክ ብላ ሜራ እንግዲህ ሮቤልን ስትቆጣ አይደለም እኔ ከሷ ጋር መተኛት ብቻ ነው እንጂ የፈለኩት እሷን አፍቅሬ ለማግባት መቼም አስቤ አላቅም ብሎ ይዋሻል። እንግዲህ ሉሃና ቀለበት ስላደረገችን በጣም ዳንግጧል። እንግዲህ ሮቤል እስከ ዛሬ ድረስ የሜራን እውነታ ሳያውቅ ወንድሙ ላይ ስትጫወት የነበረ ጊዜ በሁሉ ነገር ሲያግዛት የነበረ ወንድም ነው ማለት ነው። በሁሉ ነገር ሜራ ወንድሙን እየጎዳች ቤቱን እስከሚሸጡ ድረስ ሮቤልን ተጫውታለች ማለት ነው። እኔ ወድሃለሁ በማለት ሮቤልን ብዙ ጊዜ ስትጠቀም ነበረ ለራሷ ጊዜ ብላ ማለት ነው። እንግዲህ ዛሬ ላይ ደግሞ ሌላ ፍቅረኛ እንዳላትና የአክስቴ ልጅ ነው ዶክተሩ ስትል እሷም ስትታከም ወይም ሮቤልን ስታሳክመው የነበረው ዶክተር ፍቅረኛ ሆኖ ይገኛል ማለት ነው። እንግዲህ በስተ መጨረሻ ደግሞ እርጉዝ እንዳልሆነች አድናንም ያውቃል። እንደዛም ደግሞ ሮቤልና ሚራ አብሮ ተኝተው ያለው ሰለሞን ይደርሳል ማለት ነው። ሉሃና ደግሞ የእህቷን ሞት እስከ ዛሬ አላወቀችም። አድናን ግን መናገር አለበት ብዬ ነው ተስፋ የማደርገው። ካልነገራት ግን በኋላ ላይ ቀለበት ካረጋት በኋላ ሁሉ ነገር ከሆነላት በኋላ ለምን እስከ ዛሬ ደበቅ? ለምንድነው እስከ ዛሬ ያልነገርከኝ? ምንድነው በምንድነው የሞተችው ብሎ በጥያቄ መጠየቋ ስለማይቀር አድናን እንግዲህ ግራ ገብቶታል። ልንገራት ወይ አልንገራት እያለ በስተመጨረሻ ያው እስካሁን ለሉሃና የቷ መሞቷን እስካሁን አላወቀችም ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ እንግዲህ ሚራ ደግሞ በጣም መጥፎ ሴት ነች በእውነት። ከሱ ጋር የኖረች አንድ ቤት የኖረች ከሷ ከባህሏ በኋላ ቤት ሽጣ ከዛ በኋላ ገንዘቡን እዛ ከሌላ ፍቅረኛ ጋር ስጠፋ በጣም ነው መከብደው። በጣም
እንዴት የአንድ ሰውን ቤት አጥፍቶ በሌላ ሰው ደስታ እንኖራለን ማለት በጣም ከባድ ነው በእውነት። እንግዲህ ዛሬ ላይ ሜራ እስከ መቼ ድረስ ነው እዚህ የምኖረው? እስከ መቼ ድረስ ነው አንተን ስለምን የምኖረው ብላ እንግዲህ አጠገቧ ሲደርስ ራሱ በጣም ትጠላዋለች ማለት ነው ለሰላማን። እሱንም እንደ ሮቤል ልትጠቀመው ፈልጋ ነው እና ጎበዝና ጠንካራ ወንድ ስለሆነ እንደ ሮቤል መጠቀምና ሁኔታዎቹን ካስተካከለ በኋላ ጥላ ልጠፋ እያሰበችው ነው ማለት ነው። እንግዲህ መጨረሻዋ ሜራ እንደ እንትና ድራማ ማናት እንደ ምሳሌ ድራማ እንደ ማለት መንገድ ዳር ወጥቶ መለመን ብቻ ነው የሚሆነው መሰለኝ። እንግዲህ ሜራ እስካሁን ከማንም በላይ በአድናንና በሮቤል የተጫወተችዋ እሷ ናት። እንግዲህ ሮቤል ሳራን እንዲገድል ያደረገችው እሷ ናት። የኛ ምስጢር ካወቀች ሁሉ ነገራችን ከሚወጣ ሳራን መግደል አለብን። ሳራ ካልተገደለች ምስጢራችን ይወጣል፣ አንተ ግደላት ብላ ሮቤልን እንግዲህ ሮቤል በፊትም ሲራመድ ነበረ። ዊልቸር ተጠቅመው አድናንን እያጠቁ ነበረ እስከ ዛሬ ድረስ። ሮቤል ግን በእውነት የምትወደውና ለእሷ የምትሳሳለት መስሎ የዋ ሆኖ ከእሷ ጋር እያለ ነበረና ዛሬ ግን እውነቷን ሲያውቅ ሜራ ምን ያህል እንዳታለለችው ካወቀ በኋላ በጣም ነው የተናደደው። ምክንያቱም እሱ በእውነት የምትወደውና በእውነት የምታፈቅሩ መስሎ የወንድሙን ቤት እስከሚሸጥ ድረስ እያገዛት ነበር ማለት ነው። ለወንድሙ መልካም ነገር ማሰብ እያለ የወንድሙን ምስጥ እየተጠቀመ አብሮ እየተኛ ልጅቷን ያው ቤት ውስጥ እንድታግዝ የመጣችውን ልጅቷ እስከሚገሉ ድረስ በጣም ጨካኞች ናቸው በእውነት። እንግዲህ የዛሬው ክፍል ውድና የተወደዳችሁ የሰላም ዩቱብ ተከታታዮች ይህኛውን ይመስላል። ስለምታበረታቱኝ ከጎኔ ስለምትሆኑልኝ አመሰግናለሁ። አሁንም ሰብስክራይብ ላይክ ያረጋችሁ ሀሳብ አስተያየቶቻችሁን በኮሜንት አስቀምጡልኝ። አመሰግናችኋለሁ።